አንተ ይበት የሆንክ ሰውዬ ቦንጋ እንዳትመጣ በዛው አድርገህ ጋምቤላ ግባ። ሪዝን አላቀርብም ተሸንፌያለሁ። በቃ ተሸንፌያለሁ። ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል ሰላም ውዶቼ እንዴት ሰንብታችኋል? ደህና ናችሁ ወይ? ሰሞኑን እንግዲህ እጅግ በጣም አስገራሚ የሆኑ የሚያስደንቁ የሚያሳዝኑ በጣም ተአምረኛ የሚባሉ ክስተቶች ነበሩ። ሶሻል ሚዲያውን አነጋጋሪ የነበሩ በእነሱ ዙሪያና የተለያዩ አዳዲስ ነገሮችን ይዤላችሁ መጥቻለሁ። ስለዚህ ቪዲዮዎችን አንድ ላይ እናያለን። ከዛ በፊት ግን ለቤቱ አዲስ ከሆናችሁ ፕሊዝ ሰብስክራይብ ማድረግ እንዳትረሱ። ቪዲዮዎቹን ከተመቻችሁ ላይክ እያደረጋችሁ በተለያዩ የኔ የሶሻል ሚዲያ አማራጮች ደግሞ ሪያክት እንዲደረግባችሁ የምትፈልጉ ቪዲዮዎች ካሉ ሜንሽን እያደረጋችሁ ላኩልኝ። ወደ ቪዲዮዎቹ እናልፋለን። ሰሞኑን እንግዲህ እንደምታውቁት አነጋጋሪ ከነበሩት ውስጥ አንደኛው ምንድነው ይሄ የኤምኤምኤ ፋይት ነበርና ንቃተ ህሊናና ጆኒ ከዚህ በፊት የነበራቸው የተለያየ ባክግራውንድ ኤክስፒሪየንስ አለና ነገር ግን ሶሻል ሚዲያውን በጣም የተቆጣጠሩበት ምክንያት እኔን ጨምሮ የብዙዎቻችንን ቀልባችንን የሳበው ምክንያት ምንድነው የጆኒና የንቃተ ህሊና ውድድር ነበረ። ሶሻል ሚዲያ ላይ ሁለቱም የሚጠቀሙ ስለነበረ ስፔሻሊ ቲክቶክ ላይ ይዛዛቱ ነበር። የሚነጋገሩት ነገር አንዱ ለአንዱ የሚመላለሱት ነገር በጣም ሰውን ስቧል። ከዚህ በፊት እንግዲህ ንቃተ ህሊና የፎከረውን ፎከራና ጆኒም ስለዛ ነገር የተናገረውን ነገር አንድ ያሳይቻችሁ ልመለስ። ኢትዮጵያ ውስጥ ነው የምላችሁ ማንም በላው አትቀልድ። I'm in this field guys I'm in this field የነገርኳችሁ እዚህ ውስጥ ነኝ እኔ እዚህ ውስጥ ነኝ። አንድ አመት ጅጁሱ ነው የተማርኩ ማለት ብራዘር ንቃትና ትለያለህ። እውነት አንተ ግን ሞቲቬሽናል ስፒከር ነበር መሆን ያለብህ። እውነት ለመናገር እንዴ አነጋገርህ እኮ ከበድ ያለ ነው። ከባድ ነገር እኮ ነው የምትናገረው። ንቃት ጆኒ እስኪ ደግሞ እንስማው። The mechanics of the break, because if I'm telling you guys tap ካላረገ I am not hesitating. I want this to be on the what do you mean? If he gets the chance he's going to do the same. So knee elbow ምናምን ሊያረገኝ አስቦ አይገባው. This is the same thing but mine is more worse. But it's like ፈርመናል. This is combat sport. ተፈራርመናል ሊገዳደሉ ነው የፈረሙት። So ህጋዊ የሆነ ቴክኒክ ነው። I'm not doing an illegal technique. ታፕ የማረግ እድል አለው። ብልጥ የሆነ ሰው ታፕ ያደርጋል ቢፎር ከመሰበሩ ታፕ ካላረገ ደግነቱ መድን ኢንሹራንስ ከቨር ስለሚያደርገው maybe መድን ድርጅት ሊርቅ ይችላል ቶሎ ከታከመ። ካልታከመ እድሜ ልኩ አይጠቀምም። አሪፍ ህክምና ካላገኘ it's going to cost him years of recovery. If I do a heel hook ጉልበቱ ሙሉ ለሙሉ ይሰበራል። in every direction ACL MCL PCL ሊገለው ነው ጋይስ ያሰበው ሊገለው ነው። እንደውለን ሊፈታታው ነው ያሰበው ስፔር ፓርቶቹን እንዳለ። ይሄ በጣም ከባድ ነው። ነገር ግን ደግሞ የተለያዩ ሰዎች አስተያየት ሰጥተዋል። ንቃተ ህሊና ነው የሚያሸንፈው ብለው ሁላ ብዙ የመደቡ ሰዎች አሉ። እንደ ሙያዊ ደግሞ ገለጻ ያደረጉ አንዳንድ ሰዎች አሉ። እስኪ እሱን እንየው። everybody የጆኒ እንትኑ ሰውነቱ እንዲህ ነው የሚላል። እኔ ብሮ I swear to God እኔ ራሴ ግራፕሊንግ ገብቼ ከሱ ጋር እንግዲህ ጠንካራ ነኝ፣ ጃክ ነኝ፣ ኤክስፕሎሲቭነስ አለ። ይሄ ሁሉ ነገር ሆኖ እንዴት ያሸንፈኛል? አትሊስት 3 ደቂቃ ምናምን ሰርቫይቭ አላደረግም ገባ የሆነ እንትን ታውቃለህ፣ የሜዳ ቴኒስ እንዲህ ያደረገ ከግድግዳ ጋር ያጫጨን ይመለሰኝ ላይክ እንደ እንትን የተጫወተብኝ አንድ ራሴ ላይ አየሁት። ሁለት ከሌሎች ፋይተሮች ጋር ጌሙን ሲያደርግ አየሁት። ምንድነው የሞይታይ ኪክ ቦክሰር ምናምን ሲያደርጉ በኤምኤምኤ ስታይል ገብተው አንዱ ለዱላ ተቀብሎ አንስቶ ታች ከላይ ሲሆን ነው የማየው። ፕላስ የሚያወራው ነገር የሚያረክ ሰው ነው ልጁ። ጭንቅላቱ በጣም ስማርት ነው ባይ ዘ ዌይ። የሆነ ነገር ዳማ ሲጫወት ነው የማየው። ኢቭን ለምሳሌ አሁን ግራፕሊንግ ላይ ጂጂሱ ሲጮቱ
ኦፍ ኮርስ ፕሮፌሽኑ ነው ግን ልክ እጅህን ስትሰጠው የሆነ አርም ባር ምናምን ሊያረግህ ሲል አንተ የምታስበው አርም ባር አረገኝ ብለህ ነው እሱን አድርጎ ሌላ 5-6 ነገሮች ያስብልሃል ቀድሞ ከባድ ነው እንግዲህ እነዚህ ሙያው ላይ ያሉ ሰዎች ናቸው ስለ ጆኒ ያወሩት ነገር ነው ጆኒ የሚባል ልጅ ግን ከባድ ልጅ ነው እንግዲህ ሙያው በጣም የሰለጠነ ነው ረጅም ዓመት እዚህ ላይ የሰራ ነው እንግዲህ እስኪ ፋይታቸውን እንየው እንዴት እንደነበረ እንየው ስሜቱን ምናምን እንየው እስቲ ጀመሩ ካንዳንድ እንቃርቡ መሬት ላይ ፍርጥጥ ቀጠቀጠው ጋይስ ቀጠቀጠው ኦ ማይ ጋድ ወይኔ ጉዴ ገደለው ጋይስ እንዴ ሊነሳ ነው ተነሳ ኧረ ንቃት ይኸው ግን ወደፊት እየሳበው ነው አያችሁ ጋይስ ስፔስ ወስዶ ወደ ኋላ ለመከርበት እንዲበቃ እየጎተተው ነው ሉክ እንዴት መጣል እንዳለበት እንኳን ኦ ማይ ጋድ ጆሮ ግን አምላክ የለም ወይኔ ቀጠቀጠ ወይኔ አነቃ my god you did it bro Jesus Christ እንዴ ጋይስ ለምን ታፓ ያደርግም ወይስ እዚህ ጨዋታ ላይ እንደዛ ማድረግ የለም ምንድነው ነገሩ ለምን ታፓ ያላደረገው ሊገለውን አነቀው ሲጥ አደረቀው ብዬ ነበረ ቆሞ ሄዷል አለ በህይወት ግን ተርፏል ፋይናሊ ተርፏል ብሮ ሽልማቷን ወሰደች ጆኒ ያራደየ ልጅ ያራዳ ልጅ አሜዚንግ በጣም እውነት ለመናገር ከፊዚካሉ ጋር ብዙዎች እንደውም ላይክ እንትን ሲያደርጉት የነበሩት ጆኒ ይሸነፋል ሲሉም የነበሩት ላይክ ቀስ ብሎ ሶፍት ነው የሚመስለው ቀስ ብሎ ነው የሚያወራው ንግግር ላይም ቀስ ብሎ ነው የሚያወራው ስፔሻሊ ደግሞ ቁመቱ አጭር ነው እንደዚህ ይላሉ ያው ቴክኒካሊ ግን በጣም he is smart በቃ ምንም ማድረግ አልችልም he was the best ፋይቱ ላይ የሚገርም ሰው ሆኖ ነበር ደስ ይላል በጣም እንግዲህ ይሄን ተከትሎ ደግሞ ብዙዎች በሚሊዮን ድረስ ማለት ነው ከትንሽ ብር ጀምሮ በሚሊዮን ያስያዙ ሰዎች ነበሩ እኔም ጭምር አስይዤ ነበር እኔ ግን አሸንፌያለሁ ጋይስ ከዛ ብዙዎቹ ደግሞ ከሽንፈቱ በኋላ ወይም ከንቃተ ህሊና ሽንፈት በኋላ ሪአክት ያደረጉትን እና የተለያዩ የተሰሩ ነገሮችን አንድ ላይ እናያለን ተቃጥሏል 500 ብር 500 ብር መሰለህ 500 ሺህ ብር እኮ ነው ይቺን ብቻ ነው የምትሆነው ለ500 ሺህ ብር አያስቅም እውነት ያስለቅስ አንተ ከመምጣትህም በፊት ከመሄድህም ከመመታትህም በፊት ይችሉ ነበር ሌሎቹ የዘለጠኑ ነበር እኔ ከመምጣት ምንም ማድረግ አይቻልም ጋይስ ሰዎች ያሉበት ስሜት እኮ አልገባቸው ተቃጠሉ እኮ መልክት ለንቃተ ህሊና አድርሱልኝ ንቃተ ህሊና አንተ ይበደው ሰውዬ ቦንጋ እንዳትመጣ በዛው አርገ ጋምቤላ ግባ እንዳትመጣ ይገላለው እንዳትመጣ አሳባ ውስጥ መኖር አትችልም በአንተ ምክንያት 100 ሺህ ብር ተበልቻለሁ አንተ ወራዳ ሰውዬ በአንድ ሰከንድ ተሸነፋለህ ይገላለው 100 ሺህ ብር ይገላለው 100 ሺህ ብር ያስገድላል መግደል ብቻ አይደለም ኧረ ሌላም ያስደራርጋል ከባድ ነው 100 ሺህ እንዲህ በሚሊዮን ያስያዙት ሰዎች በጣም ሰው ግን እንዴ ምንድነው ኮንፊደንስ ይሄን ያህል ለዚህ ነው አሁን 25 ሺህ ብር ሙሉ ከፍዬ ገባሁት ይሄ ደግሞ ትክክል ነው ፋይት ኤምኤምኤ ተመልካች ይቆጭ በዛ ላይ ቅዳሜን በልታችሁኝ አረ ቅዳሜን እንኳን መልሱልኝ ሿሿ ይሰራ ሿሿ ይሄን ይዳኘኝ እንዴ በጣም አመሰግናለሁ ለማንኛውም ኤምኤምኤ ፋይት ብላችሁ ስላሳያችሁን እንትን
የማይክሮ ሰከንድ ሲልኪል የሚባል ነገር አለ። ሲልኪል ነው የምለው እኔ ሲልኪል እና የሚባል ጨዋታ አለ። ቴንኪው ለማንኛውም ሁላችሁም ሲልኪል ደስ ይላል። እኔ ከመምጣቴ በፊት ሁላችሁም አንደኛ ነበራችሁ። እኔ ግን ይመስለኛል ማለት ጀንፋል እንዴ መች ተወዳደርኩ እንዴ? እኔ አጭር ህልም ያየሁ አይመስለኝ። ኧረ ዝም በል። እኔ ተመትቻለሁ፣ እናንተም እንዳትመቱ። ዶም ማነቅ የሌለበት ይቅጠመኝ እንዴ? እንዲህ አይቻልም። እሱ ይሻለኛል። ምንድነው ማነቅ የሌለበት? ማነቅ የሌለ በቃ እንደዚህ ምናምን መያዝ የለም እንዴ? እኔ ከቦንጋ ስለመጣሁ ኧረ ህዝቡ ይቀልደዋል። አኮራችኋለሁ። አኮራችኋለሁ። ብሩን ትበላላችሁ ግን ኢትዮጵያ ውስጥ ነው የምላችሁ። አሸንፈኝ እርግጠኛል ብለህ ነው የምታስበው ማለት ፈሪ ነው። ወይኔ መሮች አኮራችኋለሁ። አይ ስዌር አኮራችኋለሁ። ብሩን ትበላላችሁ ግን እዛም ነው ኮኔክት አድርጉኝ። የስራችሁን ይስጣችሁ የመሮች ጀመረ ንቃተ ህሊና በራስ መተማመን እንደ ጆኒ ናት ይችኛ እና ፋይቱን እንጀምራለን። 1 2 3 ፍርጣለ የገጠር ልጅ ነኝ። ሀገራችንም ስዊዘርላንድ ነው የሚመስለው። የገጠር ልጅ ነኝ። የኛ ሀገር ስዊዘርላንድ ነው። ጆን የዛሬው ተሸላሚያችን ጆን። ወይ ጆኒ በልቃታ ላይ ያደረሰውን የህሊና ጥቃት እንቃወማለን። እንቅልፋችንን አጥተን የጠበቅነውን ፋይት እንደሚስኮል ማፍጠን ተገቢ አይደለም። ፋይቱ ከእናንተ እንጂ ከኛ አይደለም። ሜላት ማለቴ ጆኒ እባክህ ደቂቃ ጨምርለት። ኧረ ጋይስ ረላሽ እንዲህ ሰው ይቀልድ የለ እንዴ ጋይስ? በጣም እኮ ሌላ ታሪክ ውስጥ አናዘር ሌብል ኢትዮጵያ ውስጥ ደግሞ ይለያል እውነት። ይህን ቪዲዮ ለንቃተ ህሊና አድርሱልን። ንቃተ ህሊና ወደ ሀገር ስትመለስ በጅማ ተሳስተህ እንዳትመጣ በዛው ፈልገህ መንገድ ነው። በጅማ በጅማ በኩል ተሳስተህ እንዳትመጣ በዛው በኩል መንገድ ፈልገህ መሞት ነው። በዚህ ከመጣ ወይ ገንዘባችንን መልስ። እኔ ከመምጣቴ በፊት ሁላችሁም ለረጅም ሰዓታት ስንጠብቅ የሚለው ያስኬዳል በጣም። ጥበቃችሁን ታሳቢ በማድረግ ነገሩን በ30 ሰከንድ ከዛ በላይ ብናመሽ ከባድ ነው የሚሆነው። አይ ንቃት ነው ያኑ ሰዓት እንቅልፋችንን ትተን ተንከራተን እኛ ሀበሻ ስንባል ቶሎ የምንጨርሰው ሰውን ደግሞ ከምንም በላይ ያበሳጨው ጋይስ በዚህ በሆነች ሰከንዶች ውስጥ ማለቁ ነው ፋይቱና ከምንም በላይ ያበሳጨው አስባችሁታል። ረጅም ሰዓት ተጠብቆ ነበረ። ኦልሞስት 7 ሰዓት ከምናምን ነው ከሌሊቱ የሆነው የነበረው እና ሰው 1 ዙር 2 ዙር 3 ዙር ማለት ረጅም ነው ፋይት እየጠበቀው ዙሮቹ ረጅም ይሆናሉ ብሎ ስላሰበ በቃ የተለያዩ አክሽኖችን የተለያዩ አይነትን ያላቃቸው ሙያዊ ዝርዝራውን ለማድረግ ግን እነሱን ጠብቆ ነበር ሰውና ባንዴ ንቅ ሲሆን ይሄ ከባድ ሆነባቸው። ብዙዎች እንደምታዩት ተቃጥለዋል። በጣም ከባድ ሐዘን ላይ ናቸው። ሌላው ደግሞ በጣም አትራክቲቭ የነበረው ፋይት የማነው የረቢቅና የድሬሳ ነው። የእነሱን ቪዲዮ አንድ አይተን እንምጣ። ተጀምሯል። እዚህ የተለያዩ የተሰነዘሩባቸው የተለያዩ እንትኖች ይሄ ነበር። በቃ ይሄ እነዚህ ምት ነበራቸው የተለያየ እንደዚህ ረጅም ሰዓት የቆየው የነሱ ነው በቃ አብ ወልዶ መንፈስ ቅዱስ ዘረረው ሞተ ጋይስ። ወይኔ የሕክምና ባለሙያዎች ተረብ። ኦ ማይ ጋድ
እንዳያችሁት ነው በኖካውት ላይ ተጠናቀቀው። ከባድ አሜዚንግ ነበረ። በጣም አሜዚንግ ነበረ። የምርም የተለያዩ ምቶች ነበሩ። የተወሰነ ደቂቃ ቆይተናል። በጣም ቆንጆ ነበረ። ጎርቶ ነበረ። ይኸው እንደምታዩት እንግዲህ ታሽጎለታል ማለት ነው። በጣም አይኑን ሳያጠፋው እናንተ ግንባር እንደዚህ አጥንቱ እንደዚህ ተስለው ግንባር ጂሰስ በጣም ነው የሚዘገነን። እውነት መሞትም አለ እኮ ኧረ ወገን እንዲህ ስፖርት ለኛ ጋር አይሆንም እንዴ? ወይኔ ሲያሳዝን በጣም ከባድ ነው። በጣም ከባድ ነው። ዱሬሳ ትልቅ ከባድ ጉዳት አስተናግዶ ነበረ። ከነበሩት ጉዳቶች በጣም አስፈሪውና የሚዘገንነው የሱ ነበር። የምር ፌንት አድርጎ ነበር። በቃ ጸጥ ብሎ ነበረ። ትልቅ ጉዳት ነው የደረሰበት። ግን ፋይቱ ከሌሎቹ በጣም ቆንጆ ነበር፣ አሪፍ ነበር። ፈርስት ራውንድ አዲሱ የምር ዶሚኔት አድርጎ ነበር። ሰውነቱ በጣም ግዙፍ ነው፣ ሲያስፈራ። እሱ በጣም ከባድ ጀለስ ነው። ፋይናሊ ግን የተጠናቀቀው ያው በእንድሪስ አሸናፊነት ነው። አዲሱም ቅር ተሰኝቶ ነበር መድረክ ላይ ንግግር አድርጎ ነበረ። እስፔሻሊ ደግሞ ከተመልካች የነበረው ድምጽ በጣም መጥፎ ነገሮች ነበሩ። ማለት ዳኝነቱ ትክክል አልነበረም፣ ሚዛን አልነበረም የሚሉ ነበሩ። መጨረሻ ላይ ኢንተርናሽናል ዳኛው እንግዲህ ስቴጅ ላይ ወጥተው ተናግረዋል። ግን ይመስለኛል ስቲል ውጤቱ የተቀየረ አይመስለኝም። ግን was great fight በጣም የነሱም እስከ 3 ራውንድ ነበር መሄድ የቻለው ማለት ኤርሚያስ እና መስፍኔ መስፍን በጣም ሲኒየር ነው፣ ልምድ ያለው ነው ከኤርሚያስ ማለት ነው። ኤርሚያስ ደግሞ ገና 24 አመቱ ነው፣ ግን ጎበዝ ነው በጣም። ኦ ማይ ጋድ going toe to toe against the beast incarnate Brock Lesnar. That man is the man who walks on water in this industry. Roman Reigns. በስማም ቀጠቀጠው። The tribal chief. ቀጠቀጠው። Staring down and የኤርሚና የመስፍን ፋይት was also great። በጣም አሪፍ ነበር የነሱ። እንደምታዩት መስፍን ነው ያሸነፈው ማለት ነው። ከዛ ውስጥ ግን በጣም ህዝቡን በጣም የምር የነበረውን ፕሮግራም በሙሉ የቀየረውና በመግባታችን እውነት አሪፍ ነገር አይተናል ብሎ ያሰበው ምንድነው የነሱ ፋይት ነበር። መጨረሻ ላይ ከነሱ ፋይት በኋላ የመስፍን እናት ወደ ስቴጅ ሲመጡ ኤርሚያስ ያደረገላቸው እንክብካቤ ጉልበታቸውን አንዴ ላሳያችሁ። አንዴ ኦ ማይ ጋድ ሉክ ሪስፔክት ኤርሚ ሪስፔክት። አንደኛ ልጅ በቃ ምርጥ ያራዳ ልጅ በእውነት ይሄን ያህል ትህትና። ይሄ ማለት እንግዲህ የተጋጣሚው ተሸንፎ አሜዚንግ በጣም ይሄ ማለት እንግዲህ አስቡት ተሸንፋችሁ ጭራሽ ሌላ ጸብ ነው እንጂ እንደዚህ እናቱን ሲንከባከብ ይሄ እውነት ለማሰብ ራሱ ይከብዳል። ይገርማል፣ እውነት ይገርማል በጣም በቃ የብዙዎቻችንን ቀልብ የገዛው የነበረው የኤርሚያስ እና የመስፍን ነው። መጨረሻ ላይ የነበረው ነገር ዋው በቃ አንደኛ ነው። በስተመጨረሻም እንግዲህ ጆኒ የተሸነፈ በኋላ ለተለያዩ ማስተሮች ምናምን ጥሪ አቅርቦ ነበር እዛው መድረክ ላይ ከፈለጋችሁ ተሰልፋችሁ ነው ብሎ ነበር። እስኪ ጥሪ ያቀረበውን አይተነው እንምጣ። አሰልፎ ነው የሚቀጠቅጠው። ጉዳችሁ ከዚህ በኋላ እንግዲህ እኛ ራሱ ኳስ ምናምን ይሄ አርሰናል ማንቸስተር የሚባል ነገር ይቀርልናል። በጣም አሪፍ ነገር ነው ጎበዝ። ቦክስ እያየን እንዲሁም በየወሩ ቢሆን ምን ይመስላችሁ? ወርም ይርቃል አይደል? በዚህ ስሜት እስኪ ደግሞ ሄዶ ማርሻል እኔ ያለው ምናምን ብሎ ጥሩን ተቀብሏል። እስኪ ነው እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ
ለህዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ ልዋረድ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስህን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያተው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም እውቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ ማን ነበረሽ? ወይዘሮ ማን ነበረሽ? ወይዘሪት በቀሉ። ፉከራ ትጠላላችሁ። ንቃተ ህሊናም እንደዚህ ነበር የፉከራ። ከዚህ በላይ የነሱማ ስንት ወር ሙሉ ጆሮአችን እስኪ ግል ድረስ ነበር እኮ ፉከራ ተሰማይ ነበረው። እንግዲህ አናቅም። በኋላ ደግሞ የሚፈጠረውን የሚመጣውን እናየው ነው የሚሆነው። እና ምንም ሪዝን አላውቅም። አምናል መሸነፍ በስማም ከሷ እንደበት ይሄ መውጣት ግን ይገርም። አሸንፋለሁ ተሸንፌያለሁ። ግን አብዛኞቻችሁ በቃ ይሄ እንትን የምትሉ ምናምን ሰዎች ጁጁትሱ ሰማያዊ ቤልት ካለው ሰው ጋር ሮለር እኔ ያስኩት እቅድ መጀመሪያ ዲፈንድ ማድረግ ነበር። እግር ምናምን ሳነሳ ያልነበረው ለዛ ነው። ዲፈንድ አድርጌ ሁለተኛ ራውንድ ላይ ስትራይኪንግ ጀምራለሁ ነበር ያሰብኩት። ይሄንን አስቤ ገብቼ ሪንጉ በጣም ጠባብ ነው። ጠባባው ሪንጉ ጋይስ ይሄ ስታንዳርድ የዩኤፍሲ ምናምን የሚፋለሙት አይነት ሪንግ አይደለም። በጣም ጠባብ ነው። ወደ ኋላ እንደሸሸው ለነቃተ ግን በጣም ጠባባው ጋይስ ስደርስ የነበረው ጆኒ አይ ቲንክ ያልጠባባው አቀርያል ፌል አድርጓል። ስትራቴጂ ነው እንጂ ፌል ያደረገው እኔ አይደለሁም ፌል ያደረኩት። ኦልራይት ጋይስ ሊስን ቱ ሚ I'm good. I'm enjoying it. Life is all about learning. ህይወት ሁሌ መማር ነው፣ መሞከር ነው። መማር አይደለም ከማለት ውጭ ሀረቄ ቤት ሰው እየተፈነከተ አይደል እንዴ? 4-5 ሚሊዮን ብር ሰርቼ ብፈነከት ምንም የሆንኩት ነገር የለም። ታሪክ እየተሰራ ነው። ከባድ ነው። ታሪክ እየተሰራ ነው። ብታምን ጥሩ ነው። ምክንያቱም ማመንህ የሚበረታታ ነገር ነው። እኛም አድናቂዎች ኧረ ሰው ግን አቤት እና ሀሪያው እንደዚህ ወደ ላይ ተወጣና ማለት ነው። እንቁላል የሚሸጣል ለምን እንቁላል እንዴ? ቀስ በል እንጂ አታ ምን ሀሪያ ናስኪ ጭምብልህ ነው። ለቃተ ና እናንተ ምን አይነት ተንኮለኛ ህዝብ ነው ያለው ግን ምን አረጋኛሉ የሌለን ብርሃኑ ተዘራ እነ ዲጄ ምናምን እነ ወንዳል አርቲስት ነው። አሜዚንግ የሆነ ሽምግልና ይሄ የአርቲስት ሽምግልና ነው። ሰሞኑን ማን ነው መሰላችሁ የላከው ሽምግልና? አሜዚንግ ድግሱ ራሱ የተለየ ነው። በቃ አስተውቃል። ሰፋ ያለ ነው። ሰፋ ያለ ጠጥ ያለ እንደሆነ እንግዲህ ሽምግልናው ያሬድ ነጉ ነው። ምንም ማድረግ አይቻልም። ጀንተል እያለች መጣች። ዋው አሜዚንግ ነው። በጣም ደስ ይላል። ኧረ ያሬዶ ይመቺ። ትዳሩን የአብርሃም እና የሳራ ያደርግላችሁ። አብራችሁ ጃጁ አብራችሁ ምን በሉ ነው የሚባለው? ጋይስ እስቲ እንመርቃቸው። ሽምግልናው የያሬድ ነጉ ነው። በጣም ደስ ይላል። አሜዚንግ። ያሬድ ነጉ ከዚህ በፊት እንደምታውቁት ባለትዳርና አንድ ልጅ አባት ነበረ። አሁን ደግሞ ሌላ እድል እየሞከረ ነው መሰለኝ። ሽምግልና ልኳል። ብዙ አርቲስቶች ናቸው ሽምግልናው ላይ የተገኙት። እንዳያችሁት ፕሮግራሙን ሰፋ ያለ ነበረ። ይመችህ እንግዲህ ጋብቻውን ይባርክላችሁ ያሬዶ።
ፍልፍሉ በእናት ይመች። ወደ ቤቱ ተመልሷል ነው። አንድ አይናችን ብቻ ነው። ኦ ማይ ጋድ በህመሙ ነው የሚቀልደው። በቃ የሚገርም ነው ፍልፍሉ። በጣም አድናቂዎች ብዙ ናቸው ኢትዮጵያ ውስጥ። አንተ ስትስቅ ነው እንጂ እውነት ታመህ ለማየት በጣም ይከብዳል። በህመሙ ነው የሚቀልደው። እንግዲህ ታውቃላችሁ ባለፈው ታሞ ብዙ ጊዜ ሆስፒታል ነበር ረጅም ጊዜ። አሁን እንግዲህ ያገግሞ ወደ ቤት ተመልሷል። ፍልፍሉ እግዚአብሔር እስከመጨረሻው ይማርህ፣ እንወድሃለን። ለቤቱ አዲስ ከሆናችሁ ፕሊዝ ሰብስክራይብ ማድረግ እንዳትረሱ። ቪዲዮዎቹን ከተመቻችሁ ላይክ እያደረጋችሁ በተለያዩ የኔ የሶሻል ሚዲያ አማራጮች ደግሞ ሪያክት እንዲደረግባችሁ የምትፈልጉ ቪዲዮዎች ካሉ ሜንሽን እያደረጋችሁ ላኩልኝ።